ሰላም ጤናና ደስታ ለተከበራችሁት ለውድ አድማጮች ይሁንልኝ። እኔ ሚሚ ነኝ። ብለን ኢንተርቴይንመንት ደግሞ የናንተ የመዝናኛ ቤት ነው። ዛሬም ለናንተ ቆንጆ መጽሐፍ ነው ብዬ ያሰብኩትን ይዤላችሁ መጥቻለሁ። ሲድኒ ሸልደን የጻፈውን ዘ ኔክድ ፌዝ የተሰኘው መጽሐፍ ጸጋዬ ሽምብር ደግሞ ድብቁ ገበና ብሎ የተረጎመው መጽሐፍ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ። ድብቁ ገበና ደራሲ ሲድኒ ሸልደን፣ ተርጓሚ ጸጋዬ ሽምብር። ክፍል 1። መቆየት እንደሌለበት ያውቃል። ሰዎች እንዲያነሱት እርዳታ ለመጠየቅ አፉን ሲከፍት ከአፉ ውስጥ ትኩስ ደም ቡልቅ ብሎ በበረዶ ላይ መፍሰስ ጀመረ። በብዥታ እየታየው የእግረኛውን መንገድ ጥግ ይዞ እየተንገዳገደ ሮጠ። ህመሙ በርትቶበታል። ቢሆንም ያን ያህል አልተጨነቀለትም። ብርታት የሰጠው ግን ጥሩ ዜና በድንገት በማስታወሱ ነው። ነፃ ወጥቷል። ይህን ለሜሪ ሊነግራት ነው። በሰማይ ላይ ያለውን ንጣት ለማየት አይኑ ሊቋቋም ስላልቻለ ጨፈነ። ይህም ሆኖ ከእንግዲህ ወዲያ ምንም ነገር አይሰማውም። ካሮል ሮበርትስ የእንግዳ መቀበያው በር ሲከፈትና ሲዘጋ ሰዎቹም ወደ ክፍሉ ሲገቡ ድምጽ ሰማች። ቀና ብላ ባታስተውላቸውም ማንነታቸውን አውቃለች። 2 ሰዎች ነበሩ። አንደኛው በ40ዎቹ መካከል ነው። ትልቁ ሰውዬ ቁመቱ ወደ 6 ጫማ ከ3 ሆኖ ፈርጣማ ነው። ጭንቅላቱ ትልቅና ግራጫ ሰማያዊ አይኖቹ በጎድጓዳ ስፍራ የተቀመጡ ይመስላል። ጸጉሩን በደንብ የተስተካከለ፣ አይኖቹ ቡናማና ንቁ ናቸው። 2ቱ ሰዎች ፍጹም የተለያዩ ናቸው። የሆነው ሆኖ ለካሎር እንደገባት መንትዮች ሊሆኑ ይችላሉ። ተጎሳቁለዋል። ይሄንኑ ነው ልትረዳ የቻለችው። ወደ ተቀመጠችበት እየተጠጉ ሲመጡ ከብብቷ ላቧ ሲንጠባጠብ ይሰማታል። ከቁጥጥሯ ውጭ ሆና በድንገት በማይታመንና ለጥቃት መከላከያ በሌለው ሁኔታ ናወዘች። ወዲያው አንድ ሐሳብ መጣባት። ራሱን ከመከራ ለ6 ወራት አግልሎ እንደነበር በአፓርትመንቱ ላይ በዚያን ምሽት ቤቱ ሆና ለጋብቻ ሲጠይቃት ዳግመኛ ከወንበዴዎቹ ቡድን እንደማይቀላቀል ቃልም ገብቶላት ነበር። ሳሚ በአየር ኃይል ውስጥ ተልእኮ ስራ ላይ ነበር። ወንድሟን አንዳች ነገር ገጥሞት ቢሆን እንኳን እነዚህን መርዶ ነጋሪዎች ባላኩባት። ግን እሷ እንዳሰበችው አልነበረም አመጣጣቸው። የመጡት እሷኑ ሊያጠፏት ነው። በጣም ጉዳዩ አብከነከናት። ከዚያም አልፎ ውስጧን እንደምስጥ በላት። ለምን 2 ሆኑ? በአእምሮዋ ሊነኳት እንደማይችሉ ለራሷ ተናገረች። እሷ እንዳሰበችው ሃርለም እንዳሉት ጥቁር ዲዳ ባለመሆኗ አይፈልጓትም። ካሁን በኋላ እሷ በሀገሪቱ አሉ ከሚባሉ የስነ አእምሮ ጠበብት ዘንድ በአስተናጋጅነት የምትሰራ ናት። ነገር ግን 2ቱ ሰዎች ወደ እሷ መጠጋት ሲጀምሩ ፍርሃቷ እየጨመረ መጣ። ከብዙ ዓመታት በፊት ሽታው በማያስጠጋ ቤት ውስጥ ታጉሮ በሚኖሩበት ጊዜ የነጮቹ ሕግ ተሽሮ የተቆለፈ በር እየተሰበረ አባት ወይም እናት ወይም የልጅ ልጅ በመንጠቅ መውሰድ ተለምዶ ነበር። ይህ አረመኔያዊ ትዕይንተ ትውስታ በአእምሯ ውስጥ አለ። ነገር ግን በውስጧ የነበረው ችግር ፊቷ ላይ አልታየም። በመጀመሪያ እይታ 2ቱ መርማሪዎች በተገነዘቡት ነገር ለጋብቻ የተዘጋጀች ድፍርስ ቢጫ ቆዳ ያላት ጥቁር በጥሩ ሁኔታ ተስፋዋን የሚያለመልም ልብስ መልበሷን ብቻ ነው የተመለከቱት። ለስለስ ባለ ድምጽ ምን ልርዳችሁ ብላ ጠየቀች። ሽማግሌው መርማሪ 100 አለቃ ማግሪቭ ከብብቷ በኩል የሚወጣውን ላብ የበከለውን ልብሷን እየዘረጋጋ ወዲያው ለቀጣዩ ምርመራ አስፈላጊውን መረጃ አገኘ። የዶክተሩ እንግዳ ተቀባይ ደርቃ ቀረች። ማግሪቭ ያረጀ የማዕረግ ልብሱን ለማሳየት የተጎሳቆለ የኪስ ቦርሳውን አወጣ። 100 አለቃ ማግሪቭ ወልደ ባልደረባው እየተመለከተ መርማሪ አንጂሊ ይባላል። እኛ የነፍስ ግድያ ወንጀል ክትትል ቡድን አባላት ነን አላት። የነፍስ ግድያ? ሳትፈልግ የካሮል ጡንቻ
በድንገት ተወጣጠረ። ያጫጩት የሆነ ሰው ገሏል። ቃሉን በማጠፍ ወደ ወሮበሎቹ ቡድን ተመልሷል። ዝርፊያ ካካሄደ የሰው ደም አፍስሷል። በዚያ ጦስ ራሱ ተገደለ። ሰዎቹም የመጡት ይህን ሊነግሩኝ ይሆን? የላቧ መጠን በጣም ጨመረ። ወዲያው ካሮል ጉዳዩ ገባት። እሷና ማግሪቭ የሚያወሩት ቃል አልነበረም። በመተያየት መርማሪ ዶክተር ጁድ ስቲቨንሰንን ማየት እንፈልጋለን በማለት ተናገረ። ጥቅል ቡናማ መልክ ባለው ነገር የታሰረ ወረቀት መያዙን ልብ ብላ ተመለከተች። አባባሉ እስኪገባት ጥቂት ጊዜ ወሰደባት። ስለዚህ ጫጩት ወይም ሳሚ ወይም ሳር አልነበረም። እፎይቷን እየደበቀች አዝናለሁ፣ ዶክተር ስቲቨንስ ከታካሚ ጋር ነው አለች። ትንሽ ደቂቃ ብቻ የሚወስድ ጉዳይ ነው አላት። ማግሪቭ ትንሽ ጥያቄዎች ልንጠይቀው እንፈልጋለን ብሎ ንግግሩን ቆም በማድረግ እዚህ ወይም ዋናው ፖሊስ ጣቢያ ልናከናውነው እንችላለን። ሁለቱንም በመገረም ተመለከተቻቸው። ምን አይነት ነገር ቢፈጠር ነው እነዚህ ሁለት የነፍስ ግድያ መርማሪዎች ዶክተር ስቲቨንሰን የሚፈልጉት? የፈለገውን ፖሊስ ቢያስብ ዶክተሩ ምንም ስህተት አልፈጸመም። ከሁሉም በላይ ዶክተሩን ታውቀዋለች። ምን ያህል ጊዜ ይሆናል ከተዋወቁ? 4 ዓመታት ሞልቷል። የተጀመረው በማታው ፍርድ ቤት ሌሊት 9 ሰዓት ነው። ፍርድ ቤቱ ጣሪያ ላይ ያለው መብራት በቤት ውስጥ ያለውን ሰው ሁሉ ላብ በላብ አድርጎታል። አሮጌና የፈራረሰ ክፍል በመሆኑ ንጹህ አየር ባለማስገባቱ ዓመታት ተጠራቅሞ የታመከ ሽታና የቤት ውርጅና ፍርሃትን በሰው ላይ አንግሷል። የካሮል መጥፎ ዕድል ሆነና ዳኛ መርፊ እንደገና በችሎት ተሰየሙ። ከ2 ሳምንታት በፊት ዳኛው ፊት ቀርባ በአመክሮ ተለቃ ነበር። ለመጀመሪያ ጊዜ ቅን ያልሆኑ ሰዎች ነበሩ የያዟት። አሁን በዚህ ሰዓት ዳኛው ፋይሉን እላዋ ላይ እንደሚወረውርባት አወቀች። በአብዛኛው ከሷ በፊት የሚታየው ጉዳይ ሁሉ አልቋል። አንድ ግልጽ አተያይ የሌለው ረጅም ሰው ከዳኛው ፊት ቆሞ ስለ ደንበኛው የሆነ ነገር ይነግራቸዋል። እጁን ተጠፍንጎ የታሰረው ወፍራም ሰውዬ ይቁነጠነጣል። ረጅሙን ሰውዬ ስትመለከተው አስተርጓሚ መስሏት ነበር። ነው ብላ ስለገመተችም ወፍራሙ ሰውዬ ይህን ሰውዬ ማግኘቱ እድለኛ መሆኑን ተገነዘበች። እሷ ግን ምንም አይነት ሰው የላትም፣ ብቸኛ ናት። ሰዎች ከፍርድ ቤት እየወጡ ሳለ ካሮል ስሟ ተጠራ። የእግሮቿን መንቀጥቀጥ ለማስቆም በእጆቿ ጫን ብላቸው ተነስታ ቆመች። አቃቢ ሕጉ ደገፍ አድርጎ ወደ ጠረጴዛው አስጠጋት። ጸሐፊው የክሱን ወረቀት ለዳኛው ሰጠ። ዳኛ መርፊ ወደ ካሮል ከዚያም ከፊት ለፊታቸው ወዳለው ወረቀት ተመለከቱ። ካሮል ሮበርትስ በየመንገዱ የምትዞር ቦዘኔ ሆና አደንዛዥ ዕፅ ይዛ በመገኘቷ ወደ እስር ቤት ገብታ ላለመወርወር ተቃወመች። በመጨረሻም ጸያፍ ቃላት በመሰንዘሯ ብልቱን በርግጫ አለችው። በዜግነቷ አሜሪካዊ ነች። ከጥቂት ሳምንት በፊት እዚህ ነበርሽ አልነበርሽም ካሎር? እርግጠኛ ባልሆነ ድምጾች ይመስለኛል ነበርኩ የተከበሩ አለች። ምህረት አድርጌልሽ ነበር። አዎ። ስንት ዓመትሽ ነው? ይህን ጥያቄ እንደሚያቀርቡ ማወቅ አለባት። 16 መልካም ልደት ቀን ለኔ ብላ ተንሰቅስቃ እንባዋን አነባች። ዝም ያለው ለግላጋ ሰው ከጠረጴዛው ላይ ቆሞ ወረቀቱን እያሰባሰበ ወደ ቆዳ ቦርሳው ይከታል። ካሮል ስትንሰቀሰቅ አጠገቧ ቆሞ ለቅጽበት ካያት በኋላ ከተከበሩ ዳኛ መርፊ ጋር መነጋገር ጀመረ። ዳኞቹ ችሎቱን አቋርጠው እረፍት እንዲሆን መልእክት አስተላለፉና ሁለቱ ሰዎች ወደ ውስጠኛው ቢሮ ገቡ። ከ15 ደቂቃ በኋላ አቃቤ ሕጉ ካሮልን አስከትሎ ወደ ዳኛው ወንበር ሲቀርቡ ዝምተኛው ሰው ከዳኛው ጋር እያወጋ ነበር። አንቺ እድለኛ ልጅ ነሽ ካሮል አሉ ዳኛው። ሌላ እድል እንሰጥሻለን። ዶክተር ስቲቨንስ እንዲያይሽ
ችሎት ወስኗል አሏት። ቀውላላው ሰው አስተርጓሚ ሳይሆን ያላግባብ የሰውን ዕውቀት በይገባኛልነት የሚጠይቅ ሰው ነው። ለእሷ ማንም ቢሆን ግድ አልነበራትም። እሷ የምትፈልገው የልደት ቀኗ አለመሆኑን ከማወቃቸው በፊት ከዚህ ቀፋፊ ፍርድ ቤት መውጣቷን ብቻ ነው። ዶክተሩ ወደ መኖሪያ አፓርትመንቱ ይዟት ለመሄድ ወሰነ። እዛም መልስ የሚያስፈልጋቸውን ጥቂት ወሬዎችን እያወጋት ካሮል ዘና እንድትልና ሐሳቧን ሰብስባ ስለ ነገሮች እንድታስብ መንገዱን አመቻቸላት። በ71ኛው ጎዳና የምስራቃዊ ወንዝ ትይዩ ወደ ተሰራው ዘመናዊ መኖሪያ ቤቱ ሲደርስ መኪናውን አቆመና ወረደ። የመኖሪያ ህንጻው የበር ጠባቂና የአሳንሰር አስተናጋጅ በፈገግታ እጅ እየነሱ አሳልፏት። ዘወትር ጠዋት በ3 ሰዓት ከ16 ዓመት ጥቁር ወጣት ሴት ጋር የሚመጣ አድርገው አስበው ይሆናል። ካሮል ከዚህ ቀደም የዶክተሩን መኖሪያ የመሰለ ቤት አይታ አታውቅም። የመመገቢያ ክፍሉ በነጭ ቀለም ያሸበረቀ ሲሆን መሃል ላይ የቆመው ረጅምና ዝቅተኛ የበሽተኛ አልጋ በወፍራም የሱፍ ጨርቅ ተሸፍኗል። በአልጋዎቹ መሃል አንድ ትልቅ የቡና ጠረጴዛ አለ። ውድና ዋጋ የሚያወጣ ስዕል ግድግዳውን አሳምሮታል። በሰፊው ክፍል ውስጥ ያለው ቴሌቪዥን በህንፃ መግቢያው አካባቢ ያለውን እንቅስቃሴ ልቅም አድርጎ ያሳያል። በሳሎኑ በአንደኛው ማዕዘን በግልጽ መስታወት የተሰሩ መደርደሪያና ባለመስታወት ማንቆርቆሪያ መሰል ጠርሙስ በላዩ ላይ ተደርጓል። ካሮል በመስኮቱ በኩል ወደ ውጭ ስትመለከት በምስራቅ ወንዝ ላይ የሚንሳፈፉ ትንንሽ ጀልባዎችን አየች። ዘወትር ከፍርድ ቤት ስመለስ ረሃብ ይለቅብኛል አለ ጁድ። ለምን ጥቂት የልደት ግብዣ አላዘጋጅልሽም ካላት በኋላ ወደ ማብሰያ ክፍሉ ወሰዳት። እዛም የሜክሲኮ እንቁላል ጥብስ፣ የፈረንሳይ ድንች ጥብስ፣ የተጠበሰ የእንግሊዝ ብስኩት፣ ሰላጣና ቡና በልዩ ሙያ አዘጋጀላት። እሷም ምግቡን ሲሰራ ፈዛ ታየው ነበር። የኔ ማብሰል ጥበብ በራሱ ወንደላጤ መሆኔ ጠቅሞኛል። አንዳንድ ጊዜ ጥሩ ስሜት ሲሰማኝ አበስላለሁ አላት። ስለዚህ እሱ ወንደላጤ ነው፣ ምንም የቤት ጣጣ የለበትም። አሁኑኑ የብልጠት ስራ ብሰራ ጥሉ ድል መልኩ ሊለውጥ ይችላል። እሷ ትክክለኛውን ጨዋታ መጫወት ከቻለች ትልቅ ሎተሪ ፊቷ ቆሟል። የቀረበውን ምግብ በልታ እንዳበቃች ለእንግዳ ወደ ተዘጋጀው መኝታ ቤት መራት። ክፍሉ ውስጥ ያለው 2 አልጋ ነው። በሰማያዊ አልጋ ልብስ ተሸፍኗል። አጠገቡ የቁሳቁስ ማስቀመጫ ከጥቁር እንጨትና ከመዳብ ያጌጠ የዕቃ መደርደሪያ ተገጥሟል። ሌሊቱን እዚህ ማሳለፍ ትችያለሽ አላት። 2 ቅያሬ የሌሊት ልብሶች አመጣልሻለሁ ብሏት ወጣ። ያማረውን መኝታ ቤት ዙሪያውን እየቃኘች በሐሳቧ ካሮል ልጅት ትልቁን የሎተሪ ሽልማት አግኝተሻል የሚል ሐሳብ ሹካላት። አንቺ የእስር ቤት ቁራኛ ጥቁር አህያ፣ አንቺ ልጅ ነሽ። ያለሽም መልካም ቁመናና ገላ ሳትሰለቺ ለዚህ ሰው መስጠት አለብሽ አለች በራሷ። ገላዋን በመታጠብ ግማሽ ሰዓት አባከነች። ከመታጠቢያ ቤቱ ስትወጣ ያገለደመችውን አጭር ፎጣ አማላይ ገላዋን በመስተዋት ውስጥ እያየች ሳለ ያ ሰው 2 የራሱን የሌሊት ልብስ አልጋው ላይ ማስቀመጡን አስተዋለች። ያገለደመችውን ፎጣ ወርውራ ወደ ሳሎኑ መለመለዋን ሄደች። አላገኘችውም። በበር አሻግራ ስትመለከት በመጽሐፍ የተሞላው ንባብ ክፍል ምቹ መንበር ላይ ሆኖ መብራት አብርቶ ተቀምጧል። ከጀርባው በኩል በመምጣት አንገቱ ላይ ሳመችው። የፍቅር ጨዋታችንን እንጀምር ውዴ ስትል አንሾካሾከች። በጣም አስፈልገኛል፣ ፍላጎቴ እንዲቀሰቀስ አድርገኛል ብላ ወደሱ ሰውነቷን በመጫን አስጠጋችው። ምንድነው የምትጠብቀው ታላቁ ሰው? በፍጥነት ካልተኛን ራሴን መሳቴ ነው አለችው። በጥቁር ግራጫማ አይኖቹ ለጥቂት ጊዜ በሐሳብ ተውጦ በደንብ አጠናት። በቂ ችግር አላጋጠመሽም አላት ረጋ ብሎ። ጥቁር ሆኖ መወለድን ማስቀረት አትችልም። ነገር ግን ማነው አንተን
የተጣለች 16 ዓመት ጥቁር ዱር አዳሪ ሴት አምጣ ያለህ ብላ ፈጠጠችበት። አተኩራ ያየችው ምን አይነት መጥፎ ቃል እንደተናገረችው ታስብ ገባች። ምናልባት ነገሩን ራሱ ለመጀመሪያ ፈልጎት ይሆን? እያመዛዘነ ይሆን? ሊያስወግዳት ወይም ደግሞ ትንሽ አክብሮ ይሆናል። በጥቁር ዳሌዋ ሊጸልይላት እንደገና ሊያስተካክላትና ሊያስተኛት በራሱ መንገድ አቋቁሞ ሊያስተኛት ይሆን? ጭኖቿን እግሩ መሃል ከታ ታሻሸው ጀመር። ከዛም በሹክሹክታ ቀጥል እንጂ የኔ ፍቅር አለችው። በጨዋነት ራሱን ዘና አድርጎ ባለ ድጋፍ ወንበሩ ላይ እንድትቀመጥ ጋበዛት። እንደዚህ አይነት መገረም ተከስቶባት አያውቅም። በስራ ይደከም አይመስልም፣ መድከሙም አይታወቅም። ምንድነው መቋጫሽ ልጅት? መናገር የምትፈልጊውን ንገሪኝና ልመልስልሽ። ደህና እስኪ እናውራ አላት። ሌሊቱን በሙሉ ሲያወሩ አደሩ። ካሮል እንግዳ ከሆኑባት ምሽቶች ዋነኛው ይሄ ነበር። ዶክተር ስቲቨንስ ከዛኛው ጫፍ ወደኛው ጫፍ ከአንድ ጉዳይ ወደ ሌላኛው ጉዳይ እየወሰደ ውስጧን መረመራት። ስለ ቪየትናም የአሜሪካ ጭርንቁስ ሰፈሮች፣ ስለ ኮሌጅ ሰላማዊ ሰልፍ ጠየቃት። ካሮል ተመስጣ ለመከታተል ሞከረች። ሰምታቸው ስለማታውቃቸው ነገሮች ሁሉ አወጋት። ራሱንም የሁሉም ነገር አዋቂ አድርጎ እንድትቆጥር አደረጋት። ከመጪዎቹ ወራት ራሷን ሰብሰብ አድርጋ ወደ አዲስ ምዕራፍ ያሸጋገራትን ሀሳቦች፣ ቃላቶች፣ ምትሃተኛው አረፍተ ነገሮች ስታውጠነጥን ቃላቶቹ ውስጥ ምንም አይነት ምትሃት እንዳልነበረ ተገነዘበች። ዶክተር ስቲቨንስ ያደረገው የመጨረሻው ቀላል ነገር ነበር። በቃ ዝም ብሎ አወራት፣ ከልቡ አነጋገራት። ማንም ሰው እንደዚህ በጥሞና አናግሯት አያውቅም። እንዳሰበው አቀረባት። በእኩል ደረጃ ስሜቷን፣ መላምቷን በጥሞና አዳመጣት። ምሽቱ እየገፋ ሲሄድ ራቁቷን መሆኑን ተገንዝባ ያመጣላትን ፒጃማ ለበሰች። አልጋዋ ጫፍ ላይ ተቀምጦ ተጨማሪ ነገር አወጉ። ስለ ማሴቱንግ፣ ስለ ሃዋይ ዳንስ፣ ስለሚዋጥ እንክብልና ሳይጋቡ አባት ወይም እናት ስለመሆን አወሱ። ካርል ለማንም ተናግራ የማታውቀው ሚስጥሯን ሳይቀር ነገረችው። በውስጧ ተቀብረው ይኖሩ የነበሩ ሚስጥሮቿን ዘከዘከቻቸው። በመጨረሻም እንቅልፍ ሲጠላት ሁለመናዋን ባዶነት ተሰማው። ትልቅ ክንዋኔ እንደተደረገ ይቆጠራል። በውስጧ የመርዝ ጎርፍ ታጥቦ ተወገደላት። በሚቀጥለው ንጋት ከቁርስ በኋላ $100 ኖት ሰጣት። ውሸቴን ነው፣ ልደቴ አልነበረም አለችው። አውቄያለሁ አላት። ነገር ግን ለዳኛው አልነግረውም። የድምፁ ቃና እየተቀየረ ገንዘቡን ያዥና ከዚህ ወጥተሽ ሂጂ። በድጋሚ በፖሊስ እስክትያዥ ድረስ የሚያስጨንቅሽ ምንም ነገር የለም አላት። ንግግሩን አቋረጠና እኔ የመስተንግዶ ሰራተኛ ፈልጋለሁ፣ አንቺ ደግሞ ለስራው ከበቂ በላይ መሆንሽን አስባለሁ አላት። በመጠራጠር ተመለከተችው። ስራ ልትቀጥረኝ ነው? ማስታወሻ መጻፍም ሆነ በታይፕ ጽሑፍ መጻፍ አልችልም እኮ። ትምህርት ከጀመርሽ በቀላሉ ታውቂያለሽ። ካሮል በዝምታ ከተመለከተችው በኋላ በፍጹም አስቤው የማላውቀው ነገር ነው። በሃርለም ላሉ ጓደኞቿ $100 ብታሳያቸው የሚያጋጥማትን ስቃይ ወዲያው ታሰባት። ለሳምንት የሚያበቃ ጡጫ ትገዛበት ነበር። ወደ ጠጪዎቹ መንደር ስታመራ ከነሱ ያልተለየች መስላ ነበር የቀረበችው። ከዚህ በፊት ሰፈሩን መጥታበት እንደማታውቀው አይነት ስሜት ተሰማት። አሁንም የምታየው የተኮሳተሩ ፊቶች፣ የሂፕሆፕ ሙዚቃ፣ ተስፋ የቆረጡ ሰዎችን ነው። ቤቷ ነበር የመጣችው። ነገር ግን በሐሳቧ የሚመላለሰው የዶክተሩ መኖሪያ ቤት ነው። ልዩነቱ የፈጠረው በቤት ውስጥ ያለው ቁሳቁስ አልነበረም። የቤቱ ንጽህና፣ ጸጥ ያለ መሆኑ በሌላ ዓለም ላይ ያለ ስሜት አስመስሎታል። እንድትኖር እድሉን ሰጥቷት ነበር። እዚያ ምንድነው የሚቀርባት? ዶክተር ምትሃተኛ መሆኑን ለማሳየት ለመሳለቅ ሞክራ አልተሳካላትም።
ራሷን በጣም ወደ አስደነቃት የማታ ትምህርት ቤት ገባች። የቀድሞዎቹን ነገሮቿን ሁሉ ረሳች። የበፊቱን ገላ መታጠቢያዋ፣ ገንዳ የተሰበረው የመጸዳጃ ቤት መቀመጫ፣ የተቀደደ አረንጓዴ መስኮት መጋረጃ፣ ለጨዋታና ለቁም ነገር የምትጠቀምበት የተጣመመች ትንሽ የብረት አልጋዋን ከሀሳቧ ወጣት። ቆንጆ ንግስት በፓሪስ፣ በለንደን፣ በሮም ከሷ ጋር የሚዳራ ሀብታም ልዑል ሊያገባት ሲማጸን እያንዳንዱን ሰው ከእሷ ጋር የወሲብ ግንኙነት ሲያደርግ ሲተዋት ለበርካታ ቀን በህልሟ ዋኘች። በሀሳቧ የደረደረችውን ልዑሉን ትታ ክፍሉን ጥላ ወደ ኋላ ሳትመለከት ወደ ቤተሰቦቿ አመራች። ዶክተር ስቲቨንስ ለትምህርቷ የሚሆን ገንዘብ ሰጣት። የሁለተኛ ደረጃ ትምህርቷን በከፍተኛ ማዕረግ አጠናቀቀች። በምርቃቷ ዕለት ዶክተር ስቲቨንስ አብሯት ነበር። ግራጫ አይኖቹ በደስታ ተሞሉ። በእሷ የሚያምን አንድ ሰው ተገኘ። አሁን ሌላ ሰው ነኝ። የቀን ስራ እየሰራች ማታ ማታ የጽህፈት ትምህርት መማሯን ቀጠለች። ትምህርቷን እንዳጠናቀቀች ለዶክተር ስቲቨንስ እየሰራች ለራሷ ጥሩ መኖሪያ ተከራየች። እንዳለፉት 4 ዓመታት ሁሉ ዶክተር ስቲቨንስ እየሰጣት ያለው አክብሮትና አቀባበል የመጀመሪያ ቀን ሲያገኛት ያደረገላት ነው። እንደ መጀመሪያው ቀንና ሌሊት የነበረውን ባህሪ ሳይለውጥ ነበር። በፊት ምንም እንደነበረችና አሁን የት እንደደረሰች ጥቂት ጠቃቅሶ እንዲነግራት ብትጓጓም እንደ መጀመሪያው አስተያየት አድርጎ እንደሚመለከታት ተገነዘበች። ፍላጎቱ እሷ ሙሉ ሰው እንድትሆን መርዳት ነው። ችግር በገጠማት ጊዜ ከሷ ጋር ለመወያየት ጊዜ አጥቶ አያውቅም። በቅርቡ አንድ ስላጋጠማት ነገር ልትነግረው ፈልጋ መልሳ ተወችው። ዶክተር ስቲቨንስ በእሷ እንዲኮራ ትፈልጋለች። ለእሱ ምንም ነገር ቢሆን ከማድረግ ወደ ኋላ አትልም። ከሱ ጋር መተኛት ትፈልጋለች። ለሱ ለመሞትም ዝግጁ ነች። ይኸው አሁን ከነፍስ ግድያ አጣሪ ቢሮ የመጡ 2 ግለሰቦች እሱን ለማግኘት መጥተዋል። ማግሪቭ ትዕግስቱ ተሟጦ እንዴት ነበር ወይዘሪት አላት። ከህመምተኛ ጋር ሲሆን እንዳረብሸው ትእዛዝ ሰጥቶኛል አለች ካሎር ከማግሪቭ አይኖች ላይ መደነቅን እያነበበች። ቆይ ልደውልለት ብላ ስልኩን አነሳችና የውስጥ መገናኛውን ተጫነችው። ከ30 ሰከንድ ዝምታ በኋላ ዶክተር ስቲቨንስ አቤት አለ። 2 መርማሪዎች ሊያናግሩ ይፈልጋሉ ዶክተር፣ ከነፍስ ግድያ ማጣሪያ ክፍል የመጡ ናቸው። ድምጹን በብስጭት ይለዋውጣል የሚል ግምት ቢያድርባትም ይጣብቁ አላትና መስመሩን ዘጋው። መላ ሰውነቷ አድናቆት ተንሰራፋባት። በሁኔታዋ ሳይገረሙ አልቀሩም። ነገር ግን የሷ ዶክተር በነገሩ ቅንጣት ታክል አልተረበሸም። በእርግጠኝነት ሰምታችኋል አይደል አለቻቸው። ምን ያህል ጊዜ ይቆይ ይሆን ሲል አንጀሊን ጠየቀ። ወጣት መርማሪ ነው። ጠረጴዛው ላይ ያለውን ሰዓት እየተመለከተች ተጨማሪ 25 ደቂቃ፣ ለዛሬ የመጨረሻ ታካሚ ነው። ሁለቱ ሰዎች እርስ በእርስ ተያዩ። እሺ እንጠብቃለን አለ ማግሪቭ። ተቀመጠበት ሆኖ ማግሪቭ በጥሞና ያያታል። የማውቅሽ ይመስለኛል አላት። አልተታለለችም። እናት አሳ ለማጥመድ በጉዞ ላይ ናት። ምን እንደሚሉ ታውቃለህ ብላ ካሮል ከመለሰችለት በኋላ ሁላችንም አንድ እንመስላለን አለችው። ልክ ከ25 ደቂቃ በኋላ ዶክተር ስቲቨንስ ስራውን ጨርሶ ከክፍሉ ብቅ አለ። ማግሪቭን ሲመለከተው አመነታ። ከዚህ በፊት ተገናኝተን ነበር አለው። ቦታውን ግን ሊያስታውስ አልቻለም። ማግሪቭ በማስታወስ አንገቱን እየነቀነቀ እኔ መቶ አለቃ ማግሪቭ ይባላለሁ፣ እሱ ደግሞ መርማሪ ፍራንክ አንጅሊ አለ። ጁድና አንጅሊ ተጨባበጡ። ግቡ አላቸው። እንግዶቹ ወደ ዶክተሩ ክፍል እንደገቡ በሩ ከውስጥ ተዘጋ። ካሮል ከተመለከተቻቸው በኋላ ነገሩን ለማወቅ ተመራመረች። ትልቁ መርማሪ ለዶክተር ስቲቨንስ ጥሩ አመለካከት ያለው አይመስልም።
ምናልባት ተፈጥሮ ይሆናል። ካሮል በአንድ ነገር እርግጠኛ ነበረች፣ ልብሷን ላውንደሪ መክተት እንዳለባት። የጁድ ቢሮ ዝም ያለና ግርማ ሞገስ የተላበሰ ነው። ከቢሮው ጥግ ወደ ህንፃው ኮሪደር የሚመጣው የግል በር አለ። ማክግሪቭ ግድግዳውን ሲመለከት ምንም አይነት ዲፕሎማ አልተሰቀለበትም። ነገር ግን ከመምጣቱ በፊት ሁሉም ነገር አጣርቷል። ዶክተር ስቴቨንስ ቢፈልግ ኖሮ ግድግዳውን በሙሉ በዲፕሎማ ሰርተፊኬት ማሸብረቅ ይችላል። የስነ አእምሮ ሐኪም ጋር ስገባ ይህ የመጀመሪያ ጊዜ ነው አለ አንጀሊን። መኖሪያዬ እንደዚህ ቢሆን እወድ ነበር። ታካሚዎችን ያዝናናቸዋል አለ ጁድ በግዴለሽነት። በነገራችን ላይ እኔ የስነ አእምሮ ትንተና ባለሙያ ነኝ። አልገባኝም አለ አንጀሊን። ልዩነቱ ምንድን ነው? በሰዓት $50 ማክግሪቭ ተናገረ። ባልደረባዬ በዚህ ጉዳይ ላይ የመሽከርከር ልምድ የለውም። ጁድ በድንገት የሆነ ነገር አስታወሰ። የማክግሪቭ ባልደረባ ከዓመታት በፊት ተገሏል። እሱ ደግሞ በጊዜው ክፉኛ ቆስሎ ነበር። የውስጥ መጠጥ ቤት ውስጥ በተደረገ የተኩስ ልውውጥ ከ4 ወይም ከ5 ዓመት በፊት በጊዜው 5 ዚፈርማን የተባለ ተጠርጣሪ በቁጥጥር ስር ውሎ ነበር። የተከሳሹ ጠበቃ ደንበኛው የአእምሮ ህመምተኛ መሆኑን ከክሱ ነፃ ነው ሲል ተከራክሮ ነበር። በወቅቱ ጁድ ለተከሳሹ ኤክስፐርት ተብሎ ምርመራ እንዲያደርግ ታዞ ነበር። ያገኘው ውጤት ደግሞ ዚፈርማን ህመምተኛ መሆኑን የሚያሳይ ሲሆን በጁድ ምስክርነት ተከሳሹ ከሞት ፍርድ ሊያመልጥ ችሏል። ይህን ተከትሎ ወደ አእምሮ ሕክምና ተቋም እንዲገባ ተደረገ። አሁን አስታወስኩ አለ ጁድ። የዚፈርማን ክስ ጉዳይ በ3 ጥይት ተመታ ነበር። ጓደኛህ ደግሞ ተገሏል። እኔም አስታወስኩ አለ ማክግሪቭ። ነፍሰ ገዳዩን አስለቀስከው። አሁን ምን ልርዳህ? የሆነ ማስረጃ እንፈልጋለን ዶክተር አለ ማክግሬ ወደ አንጀሊ እየተመለከተ። አንጀሊ ያዘጋጀውን እሽግ መፍታት ጀመረ። የሆነ ነገር እንድታደርግልን እንፈልጋለን አለ ማክግሪቭ። ይህን ነገር ከዚህ በፊት አይተው ታውቃለህ? የእኔ ዕቃ ይመስላል አለ ጁድ በመደነቅ። አዎ ያንተ ነው። ስምህ በውስጥ በኩል ተጽፏል። ከየት አገኘኸው? የት ያገኘነው ይመስልሃል? ሁለቱ ሰዎች ካሁን በኋላ እርባና የለሽ የቃል ጨዋታ አያስፈልግም የሚል ገጽታ ፊታቸው ላይ ተነበበ። ጁድ ማክግሪቭን በጥሞና ከተመለከተው በኋላ ፒፓውን በትንባሆ ቅጠል መጠቅጠቅ ጀመረ። አጠቃላይ ጉዳዩን ምን እንደሆነ ልትነግሩኝ ይገባል ብዬ አስባለሁ አለ በዝግታ። ስለዚህ የዝናብ ኮት ነው ዶክተር ስቴቨንስ አለ ማክግሪቭ። ኮቱ ያንተ ከሆነ ከቤት ወይም ከእጅህ እንዴት እንደወጣ ንገረን። ምንም ሚስጥር የለውም። ጠዋት ከቤት ስወጣ ካፊያ ነበር። የዝናብ ልብሴ ላውንደሪ ስለነበር ቢጫውን አንስቼ ለበስኩ። ያስቀመጥኩትን አሳሳሰ እግር እለብሰዋለሁ ብዬ ነበር። ከታካሚዎች አንዱ የዝናብ ልብስ ስላልነበረው አዋስኩት። በድንገት ጸጥ ካለ በኋላ በድንጋጤና በመጨነቅ ምን ሆነ አለ። ማን ምን ሆነ? ማክግሪቭ ጠየቀ። ታካሚ ጆን ሃንሰን አጣራ አለ አንጀሊ በትህትና። ሚስተር ሃንሰን ራሱ ጃኬቱን ሊመልስልህ አይችልም፣ ምክንያቱም ሞቷል። ጁድ መላ ሰውነቱን ድንጋጤ እየወረረው ሞቷል አለ። የሆነ ሰው ጀርባው ላይ ጩቤ ሰካበት አለ ማክግሪቭ። ጁድ ባለማመን ይመለከተዋል። ማክግሪቭ ኮቱን ከአንጀሊ ተቀብሎ አዞረው። ጁድ ባስቀያሚ ሁኔታ የተበሳውን ቦታ ተመለከተ። የኮቱ የጀርባ ክፍል በደረቅ ደም ተጨማልቋል። እያቅለሸለሸው ማን ነው ሊገለው የፈለገው ብሎ ጠየቀ። የጥያቄው ምላሽ ካንተ እናገኛለን የሚል ተስፋ አለ ዶክተር ስቴቨንስ አለ አንጀሊን። ከአእምሮ ተንታኝ ሐኪሙ በተሻለ ስለ ጉዳዩ የሚያውቅ ማን ይኖራል? ጁድ በተስፋ መቁረጥ አንገቱን እየነቀነቀ መቼ ነው ይሄ የሆነው? ማክግሪቭ
ዛሬ ጠዋት 5 ሰዓት ላይ በሌክዚንግተን ጎዳና አቅራቢያ ካንተ ቢሮ አንድ ህንጻ ራቅ ብሎ ብዛት ያላቸው ሰዎች ወድቆ ተመልክተውታል። ነገር ግን የገናን በዓል ለማክበር መጣደፍ ላይ ስለነበሩ ቆብ የሰጠው አልነበረም። እሱም በረዶ ላይ እንደወደቀ ብዙ ደም ፈሶት ህይወቱ አለፈ። ጁድ የጠረጴዛውን ጫፍ ጨመቀው። ሐሰን ዛሬ ስንት ሰዓት ላይ ነው እዚህ የነበረው? አንጀሊን ጠየቀ። 4 ሰዓት። ምርመራህ ምን ያህል ጊዜ ወሰደ ዶክተር? 50 ደቂቃ። ልክ እንደጨረሰ ነበር የወጣው? አዎ፣ ሌላ በሽተኛ ይጠብቀኝ ነበር። በመስተንግዶ ክፍል በኩል ነበር የወጣው? አይደለም፣ ታካሚዎቼ በመስተንግዶ በር ገብተው በዛኛው በር ነው የሚወጡት በማለት በሩን አመለከተው። ይህ ሲሆን እርስ በእርስ መገናኘት አይችሉም። ማክግሪቭ በመስማማት አንገቱን ነቀነቀ። ሐሰን የተገደለው ከዚህ ክፍል ከወጣ ከደቂቃ በኋላ ነው ማለት ነው። ለምን ነበር ወደ አንተ ዘንድ የመጣው? ጁድ እያቅማማ አዝናለሁ፣ የዶክተርና የታካሚ ግንኙነት መግለጽ አልችልም። የሆነ ሰው ገሎታል አለ ማክግሪቭ። ገዳዩን እንድናገኘው ልትተባበረን ይገባል። የጁድ ፒፓ ተቀጣጥሎ አለቀ። እንደገና ለኮሰው። ከመቼ ጀምሮ ነው ወደዚህ መምጣት የጀመረው? አሁን የተናገረው አንጀሊን ነው። የፖሊሳዊ የጋራ ስራ መሆኑ ነው። 3 ዓመት አለ ጁድ። ችግሩ ምን ነበር? ጁድ አሁንም እያቅማማ ጠዋት ጆን ሃንሰን ደስተኛ ሳቂታና አዲሱን ህይወቱን በነጻነት ለመጀመር ጓጉቶ ነበር፣ ግብረ ሶዶማዊ ባህሪውን ለማርካት። ይህ ደግሞ ሌላ የማያረካ ነጥባችን ሊሆን ነው አለ ማክግሪቭ በምሬት። ግብረ ሶዶማዊ ነበር አለ ጁድ ሐሰን ተሽሎትና መለወጡን በማጉላት ካሁን በኋላ እኔ ጋር መምጣት እንደማያስፈልገው ዛሬ ጠዋት ስነግረው ወደ ቤተሰቡ ለመመለስ በጣም ጓጉቶ ነበር። ሚስትና 2 ልጆቹን ለማየት ጓጉቶ። ግብረ ሰዶማዊ ቤተሰብ አለው አለ ማክግሪቭ። አልፎ አልፎ ያጋጥማል። ምናልባት በፊት ደንበኞቹ ግንኙነታቸው እንዲቋረጥ ባለመፈለጋቸው ጠብ ሲፈጥሩ አንደኛው ወዳጅ የወንድ ጓደኛውን በማጣቱ በጩቤ ጀርባውን ወግቶት ይሆናል። ጁድ ጉዳዩን ተቀብሎ ሊሆን ይችላል አለ በሐሳብ እንደተዋጠ። ነገር ግን እኔ አላምንበትም ሲል ጥርጣሬውን አንጸባረቀ። ለምን ዶክተር? አንጀሊን ጠየቀ። ምክንያቱም ሐሰን ባለፈው 1 ዓመት የግብረ ሶዶም ግንኙነት አልነበረውም። ሊሆን የሚችለው አንድ ሰው ለዚህ ጉዳይ ሊያስገድደው ሞክሮ ይሆናል። ሐሰን ጠብን የሚጭር ሰው ነበር። ጀግናው ባለትዳር ግብረ ሶዶማዊ ማክግሪቭ በቁጣ ተናገረ። ሲጋራውን አውጥቶ ለኮሰ። ዘራፊዎቹን በተመለከተ አንድ የተሳሳተ መላምት አለ። ቦርሳው በፍጹም አልተነሳም። $100 በኪሱ እንዳለ ውስጡ ነበር በማለት የጁድን አስተያየት ይከታተል ጀመር። ለጉዳዩ መፍትሄ ለማግኘት ገብተን ቢሆን ኖሮ ነገሩ ቀላል ይሆን ነበር አለ አንጀሊ። ሊሆን አይችልም በማለት ጁድ በመቃወም ወደ መስኮቱ ሄዶ እዛ ያለውን መጨናነቅ እስኪ ተመልከቱ። ከያቹ ሰዎች አንዱ ሰው በአእምሮ ሆስፒታል ውስጥ ነበር ወይም አሁንም አለ አላቸው። ነገር ግን ሰውየው እብድ ከሆነ እሱ እብድ የሚባል ደረጃ አልደረሰም በማለት ጁድ አብራራላቸው። ለእያንዳንዱ ግልጽ ለሆነ እብደት ቢያንስ ምርመራ ያላገኘ 10 ምክንያቶች ይኖራሉ። ማክግሪቭ በአዲስ ጉጉት ጁድን ያዳምጣል። ስለ ሰው ልጅ ተፈጥሮ ብዙ ታውቃለህ አይደል ዶክተር? በሰው ልጅ ተፈጥሮ ውስጥ ምንም የተለየ ነገር የለም አለ ጁድ። እንደውም በእንስሳቶች ተፈጥሮ ውስጥ ብዙ ልዩ ነገር አለ። እስኪ ጥንቸልና ነብርን ገምታቸው ወይም አወዳድራቸው፣ አለበለዚያ እንቁራሪትና ዝሆንን። የአእምሮ ትንተና ሙያን ለምን ያህል ጊዜ ሰራህበት ሲል ማክግሪቭ ጠየቀ። 12 ዓመት። ግን ለምን ጠየከኝ? ማክግሪቭ በግዴለሽነት ይህ አመለካከት ካለህ ከታካሚዎች አብዛኞቹ በፍቅር እንደሚወድቁ ገምታለሁ። ልክ አይደለሁም? የጥያቄ አቅጣጫ አልገባኝም። እሱን ተወው ዶክተር፣ በደንብ ገብቶሃል።
ሁላችንም የዚህ ዓለም ሰዎች ነን። ግብረ ሰዶማዊ ግለሰብ ወደዚህ ሲመጣ የተቀበለው መልከ መልካም ወጣት ዶክተር ነው። ችግሩን የሚያየው ለእሱ ነው። ድምፁ ውስጥ ያለው በራስ መተማመንን እየጎለበተ መጣ። በ3 ዓመት ግንኙነት ወቅት ሐሰን አንድም ቀን አስቸግሮኝ አያውቅም ልትል ነው? ጁድ ካለምንም መደነቅ እየተመለከተው፣ የዚህ ዓለም ሰው ሆነክ የምታስበው በዚህ ልክ ነው ማለት ነው መቶ አለቃ? ማክግሪቭ ፍንክች አላለም። አዎ ሊፈጠር ይችላል። ምን እንደተፈጠረ ልነግርህ እችላለሁ። ሐሰንን በድጋሚ ልታየው እንደምትፈልግ ነግረኸዋል? ምናልባት ነገሩ አልተዋጠለት ይሆናል። ባለፉት 3 ዓመታት በአንተ ላይ ጥገኛ ሆኗል። ሁለታችሁ ትጋጩ ነበር? የጁድ ፊት በቁጣ ጥላሸት መሰለ። አንጀሊን ውጥረቱን ለማብረድ ጣልቃ ገባ። እሱን ለመጥላት ምክንያት አለው ብለህ የምትገምተው ሰው አለ ዶክተር? ወይም እሱን የሚጠላው ግለሰብ አለ? እንደዚህ አይነት ሰዎች ካሉ በነገርኳችሁ ነበር አለ ጁድ። እኔ ስለማንኛውም ነገር ለማወቅ የፈለኩትና የናፈኩት ስለ ጆን ሃንሰን ነው ብዬ አስባለሁ። ደስተኛ ነበር። አንድም ሰው አይጣላም። ለሱ ጥሩ ነው። አንተ ግን የማትረባ ዶክተር መሆን አለብህ አለ ማክግሪቭ። የሱን ፋይል መውሰድ እንችላለን? አትችሉም። የፍርድ ቤት ማዘዣ እናመጣለን። አምጡ። በፋይሉ ውስጥ ለእናንተ የሚጠቅም ምንም ነገር የለም። ከሌለ ታዲያ ብትሰጠ ምን ይጎዳሃል? ሲል አንጀሊን ጠየቀ። የሐሰንን ሚስትና ልጆች ይጎዳል። በተሳሳተ መንገድ ነው እየሄዳችሁ ያላችሁት። ሐሰን የተገደለው በእንግዳ ሰው መሆኑን ትደርሱበታላችሁ። አይመስለኝም አለ ማክግሪቭ በመንጣጣት። አንጀሊን የዝናቡን ልብስ መልሶ ተቀበለውና ቦታው መለሰው። ተጨማሪ ምርመራ ማድረግ ስንፈልግ ተመልሰን እንመጣለን። ትችላላችሁ አለ ጁድ። ማክግሪቭ ወደ ኮሪደሩ የሚወስደውን የግል በር ከፈተው። ዶክተር ደግመን እንገናኛለን ብሎ ወጣ። አንጀሊ ባንገቱ ተሰናብቶት ማክግሪቭን ተከትሎ ወጣ። ጁድ ከቆመበት አልተንቀሳቀሰም። ካርል ወደ እሱ ክፍል ስትገባ አእምሮ በሐሳብ ተወጥሮ ነበር። ሰላም ነው ዶክተር ስትል ጠየቀችው እያንገራገረች። የሆነ ሰው ጆን ሃንሰንን ገደለው? ተወግቶ ነው የተገደለው። አምላኬ! ግን ለምን? ፖሊስም አላወቀውም። እንዴት ይዘገንናል። አይኑን ስትመለከተው ህመሙን በደንብ ተረዳችው። ላደርግልህ የምችለው ነገር ይኖራል ዶክተር? ቢሮ ልትዘጊልኝ ትችያለሽ እመቤት። ሐሰንን ሄጄ ማየት አለብኝ። መርዶውን እኔ ራሴ እነግራታለሁ። አታስብ፣ ሁሉን ነገር እኔ ጥንቃቄ አደርጋለሁ አለች ካሮል። አመሰግናለሁ ብሏት ጁድ ወጣ። ከ30 ደቂቃ በኋላ ካሮል ፋይሎቹን ቦታውን አስይዛ ከጨረሰች በኋላ ጠረጴዛውን ስትቆልፍ የኮሪዶሩ በር በኩል ተከፈተ። ሰዓቱ ከምሽቱ 12 ሰዓት ያለፈ በመሆኑ አጠቃላይ ህንጻው ዝግ ነው። ሰውየው በፈገግታ ተሞልቶ ወደ እሷ የሚመጣውን ሰው ተመለከተችው።